ቆይ ለምንድነው ነገሮችን የምታወሳስቢው? አንቺ ራስሽ እኮ ነሽ እንድጠረጥርሽ እያረግሽኝ ያለሽው። እኔ ደግሞ ምን አድርጌ ነው እንድትጠራጠረኝ ያደረገው? ማርኮንና የሳቤላ ጋች ተፋጠጡ። ማርኮን ሳቤላ መለቀቋን ሲሰማ የሳቤላ አጋችን ይኸውልህ ልጅን እስከ መጨረሻው ድረስ እርሳት፣ ልጅን የምትፈልጋት ከሆነ ያችን ሳቤላ የምትባል መልሰህ ከነበረችበት ቦታ መልሳት፣ ያለያ ግን ልጅን በፍጹም አታገኘትም፣ እገላታለሁ ይለዋል። እሱም በጣም ደነገጠ። ልጁን ማጣት በፍጹም አይፈልግም። ደግሞም በሱ ምክንያት ሳቤላ መሰቃየት አይፈልግም። ስለዚህ ሳቤላን መልቀቅ ነበረበትና ሳቤላን ይዟት ወደ ቤተሰቦቿ እየሄደች እያለ ማርኮን ስልክ ይደውልለታል። ማርኮን ስልኩን ከደወለለትም በኋላ ልጁን እስከ መጨረሻው ድረስ ላይኑ እንደማያትና እንዲሁም ልጁን የሚፈልግ ከሆነ ሳቤላን እንደ ድሮ ወይም ደግሞ ከታገተችበት ቦታ እንዲመልሳትም ያዝዘዋል። ይህን ነገር በፍጹም ማድረግ አልቻለም። ይኸውልህ ማርኮን ልጅን አንድ ነገር እንዳታረጋት ብሎ በጣም ይናደዳል። ሳቤላን ቁማ ነበረ። እናም መንገድ ላይ ስለሆነ ዶክተር ርብቃ ትመጣለች። ዶክተር ርብቃና ሳቤላም ተገናኙ። ሳቤላ በጣም ደስ አላት። ዶክተር ርብቃን በምታይበት ሰዓት ፈገግ አለች። ፈገግም ካለችም በኋላ በመጀመሪያም ግን ደግሞ ከአጋቿ ጋር አብራም ሲወጡ እንዴት እንደዚህ አይነት አየር ደስ ይላል፣ ንጹህ አየር ነው፣ አይዞሽ ይህ ሁሉ ነገር በእኔ ምክንያት ነው ሲደርስብሽ ነበረው፣ በጣም ይቅርታ ብሎ ይላታል። እውነት አንተ በጣም ጥሩ ሰው ነህ፣ ለእኔ ብለህ ብዙ ዋጋ እየከፈልክ ነው። ደግሞ እኔ ብታገትም በአንተ እጅ ላይ ምንም አይነት ጉዳት አልደረሰብኝም፣ እንዲሁም ተመችቶኛል። የፈለኩትን ጨዋታም ስታጫውተኝ ነበረ፣ እንዲሁም የሚፈልገው ቦታ ይኸው አሁን ላይ እየወሰድከኝ ነው። ደግሞም አባቴንም ላገኘው ነው። ግን ደግሞ እኔ ከሄድኩ በኋላስ ለአንተ ለልጅህ ችግር ከሆነብህ በፍጹም እኔ መሄድ አልፈልግም ብላም ሳቤላ ትነግረዋለች። ይህንን በሚላት ሰዓት ዶክተር ርብቃ ስመጣ ዶክተር ርብቃም በጣም ደስ ብሏትኝ ሳቤላን ወደ ቤት ወስዳ አብርሃም ማስደሰት ነበር የምትፈልገው። በተለይ ደግሞ ከኤፍሶን ጋር ሳቤላ ከመጣች ሁሉንም ነገር እተዋለው ስላለችም እና እንዲሁም ደግሞ ዲናና ማርኮንን 500 ሺህ ብር ካልሰጣችሁኝ እያለ የሚያስፈራራው ያለያ ግን ቪዲዮዎቹን እለቀዋለሁ ወይም ደግሞ አሳልፌ ለፖሊስ ሰጠዋለሁ ሲል የነበረውም ነገር ግን ደግሞ ለሳቤላ ሲል ሁሉንም ነገር ተውና ሳቤላን ወደ ቤቷ ይመልሷት፣ እኔ ምንም አይነት ገንዘብ አልፈልግም ብላም ዶክተር ርብቃ ነግረዋለች። ስለዚህ ይህ ሁሉ ስለሆነ አሁን ላይ ዶክተር ርብቃ ያለምንም ክፍያ ሳቤላን መንገድ ላይ ስታገኛት በጣም ነበር ደስ ያላት። እናም መልቀቅም አልፈለገችም። ልዩም በጣም ብዙ ጥረት እያደረገችና ሳቤላን በምን አይነት መንገድ እንደምታመጣተኝ እያሰበች በተለይ ደግሞ የማርኮን ጓደኛ ነው ወይም ደግሞ ከማርኮንና ከዲና ጋር አብረው ይሰራሉ የሚባለው ሰው ካገኘችም በኋላ ይኸውልህ አስራ እያሰቃየች ያለ ሳቤላ የት እንዳለችና እንዲሁም ስለ ሳቤላ ማንነት እንዲነግራትም በጣም ስታጣድፈውን ቆይታለች። ይህንን ነገር ካደረጉም በኋላ እሱን ካሰሩትም በኋላ ነገር ግን ደግሞ የሙልጭ ጓደኛ ጉድ ሰራው። ሙልጭ በሄደበት አብሮት ነበር ጓደኛው። እናም እኔም ፍታኝና የፈለግከውን በር ልስጥህ ይለዋል። እሱም ደግሞ ስንት ትሰጠኛለህ? አሁን እኔ ከፈተውህ ለእኔ ምን አይነት ገንዘብ ትሰጠኛለህ? ይኸውልህ ህይወትህን የምቀይር ገንዘብ ነው የምሰጥህ ብሎም ስለው እሺ ምንድነው ካለም በኋላ እጁን እንዲፈታው ነበር ያዘዘው። ከፈታውን በኋላ ግን ብሩን ግማሽ ሚሊዮን ብር ሊቀበል ነበር። ነገር ግን እየገጠመው ነገር በጣም ከባድ ነው። በተለይ አብርሃም አሁን ላይ በጣም ደስ ብሎታል። ምክንያቱም ሳቤላ ወደ ቤት በመምጣቷ በጣም ያስደሰተው። እንዲሁም ማርዳ ልጇን እየጠበቀች እያለ ምግቧን አዘጋጅታ ልጄ ልትመጣ ነው፣ እናም ልጄም ቤቴ ልታይ ነው ትደሰታለች በማለት ከልዩ ጋር በደስታ ስጠብቃት እንደነበርና እንዲሁም ደግሞ በዛው እንደቀረችም ስለምታስታውስ አሁን ላይ ግን ልዩ ሂዳ ሁሉንም ሚስጥር ከነገረቻት በኋላ ደግሞ ሳቤላ በቅርቡ እንደምትመጣም ስትነግራትኝ እንዲሁም ማርዳ በጣም ደስ አላት። የማርዳ እህትም ለማርኮን ከባድ ማስጠንቀቂያ ሰጥተዋለች። ይኸውልህ ወዲያ ወደዚህ ብትል ለአብርሃም ሁሉን ነገር ነው የምነግረው፣ በተለይ ደግሞ ከዚች ጎረዳ ውሽማ ጋር የምታደርገውን ነገር ከተናገርኩ ግን በጣም ከባድ ነው የሚሆነው ብላም ማስጠንቀቂያ ሰጠዋለች።
እንዲሁም በፍጹም ይህን ነገር ልታደርጊ አችም፣ ነገር ግን ደግሞ እኔ ሁሉን ነገር አስተካክላለሁ ብሎ ማርኮንም ይላታል። ይህን ሲላትኝ ዶክተር ርብቃ አሁን ላይ በጣም የተደሰተችበት በጣም በጉጉት ሲጠብቃትና እንዲሁም ደግሞ ምን ላድርግ የለልጄ ስል ምንም ነገር ቢሆን አደርጋለሁ ሲል አብርሃም ቀጥታ ከቤቱ ሳቤላን ይዛለት ስትመጣ በጣም ነበር የገረመው። ምክንያቱም ደግሞ ያለምንም ክፍያ ከ1 ሚሊዮን ብር ግማሽ ሚሊዮን ልስጥና ልጄ ልቀቁልኝ ቢል አብርሃምም ይህን ነገር በፍጹም አንቀበልም ብለው ምን ብለው ነበር። አሁን ላይ ግን በጣም ደስ በሚል ሁኔታ አብርሃም ይህን ነገር ሳይከፍል ምንም ሳይል ቀጥታ ከቤቱ ልጁ ተመልሳ መታለታለች። ይህ ደግሞ ያጋቹ ደግነት ነው። አጋቹ ራሱን ህይወቱን አደጋ ላይ ጥሎ ሳቤላ ቤተሰቦቿ ጋር እንድትቀላቀል አድርጓል። ከዛም በኋላ ነበረ ልጁን ምን እንደምንም ብሎ ለማትረፍ የሞከረው። ነገር ግን ደግሞ ልጁን ሳያተርፍ ነው የቀረው። እናም በድጋሚ አንተም ትታሰራታለህ ብለውም ያስፈራሩታል። ይህን ነገር በፍጹም ማድረግ አይችልም። ቆይ ግን ምንድነው እየሆንሽ ያለሽው ብሎም አሁን ላይ በተለይ ዲና በጣም ብዙ ነገር ሆነች። እስከዛሬ ድረስ ስጠብቅና እንዲሁም ደግሞ ስጓጓለት የነበረው ሀብት ንብረት ሁሉ ሜዳ ይበላዋል። በመጀመሪያም አብርሃምን በቤቱ አራጣ ተበደርበት ብላም ትለዋለች። አብርሃም እውነት ትክክለኛ መካር ነች ብሎ እሺ ብሎም በሷ ስም ይስማማል። አሁን ላይ እነዚህ በጣም ብዙ ነገር እየሆነ ያለም የማያውቀው አብርሃም በፍጹም ልጄ ትመጣለች ብሎም አላሰብም ነበር። አሁን ላይ ግን በተለይ ዲና የአራጣ እንበደርበት በቤቱ ውስጥ ትለው እሱም አይኑን አላሻው ነበር። እሺ ብሎ አንድ ባንድ ነበር የተስማማ። ነገር ግን ደግሞ ይህ ቤት እንዳይሸወጥ እንዳይለወጥና እንዳይሸጥ ተደርጎበታል። ስለዚህ አብርሃም ምንም ማድረግ አልቻለም ነበር። በጣም አዘነ። ይህንን ያደረገው አብርሃም አሁን ላይ ቢያንስ እንኳን ምንም ነገር ቢሆን ሳቤላ ወደ ቤት በመመለሷ በጣም ተደስቷል። ሳቤላ ወደ ቤት የተመለሰችበት ደግሞ የአጋቿን ወይም ደግሞ አብሯት የነበረው ሰው ልጅ አደጋ ላይ ሆና ነው። ምክንያቱም ደግሞ አንተ የሆነ ነገር ካረክ አለቅም ብላም ዲናና እንዲሁም ደግሞ ማርኮን ልጅ ላይነካ አታያትም ብሎ ማስጠንቀቅቶታል። ሰላም ጤና ይስጥልን። ድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሰብስክራይብ ላይ ሼር በማድረግ ቤተሰቡ ነው ቤተሰቡ ናችሁ። መቶ ወንድሞቼ ከልብ ነው የማመሰግነው። ወደ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ ቤተሰቡ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ሁላችሁም ወዳችሁ ፈዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ወደ ቤተሰቦቼ እንግዲህ ዛሬ የምተፈጠረ በጣም ብዙ ነገር አለ። ነገር ግን ደግሞ በጣም በጉጉት ስንጠብቀው የነበረው ሳቤላ ወደ ቤተሰቦቿ ተቀላቅላለች፣ ወይም ደግሞ ወደ አባቷ ወስዷታል። መንገድ ላይ የወሰዳት መል እያለ ዶክተር ርብቃን መንገድ ላይ ካገኘታለች። ከዛም በኋላ በጣም በደስታ ሳቤላም ወደ ቤተሰቦቿ ልትቀላቀል እንደሆነ ስታቅ በጣም ደስ አላት። ምንም እንኳን ቢሆን ስልኩ አይሰራም። ይህ ደግሞ በተደጋጋሚ ተደውሎለታል። ቆይ ልጅን